እንኳን ለሰማዕቱ ለቅዱስ መርቆሬዎስ ዓመታዊ የመታሰቢያ ክብረ በዓል በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የሰማዕቱ የቅዱስ መርቆሬዎስ ገድል እናሰማለን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምናለሁ። ፒሉፓዴር ትርጉሙም የአብ ወዳጅ የሆነ መርቆሬዎስ ኅዳር 25 ቀን ሰማዕትነትን ተቀበለ። ሁለተኛ ትርጉሙም የኢየሱስ ክርስቶስ አገልጋይ ማለት ነው። ይህ ቅዱስ የአባቱና የአያቱ ሀገር ከሆነችው ከአስሊጥስ ሀገር ሰዎች ተወለደ። የተወለደበትና ያደገበት ሀገር ሮሜ ነው። የአባቱ የአያቱና የዘመዶቹ ሥራም አደን ማደን ነበር። ከዕለታት አንድ ቀን አባቱና አያቱ እንደ ልማዳቸው አደን ለማደን ወጡ። የአውሬ መልክ ያላቸው ሰዎችም ሁለት ሰዎችን አገኙና አያቱን በሉት። ዳግመኛም አባቱን ለመብላት ፈለጉ። ነገር ግን የእግዚአብሔር መልአክ እንዳይበሉት ከለከላቸው። አትንኩት፣ ከእርሱ መልካም ፍሬ ይወጣልና አላቸው። ከዚህ በኋላ የእግዚአብሔር መልአክ ዙሪያቸውን በእሳት ከበባቸው። በተቸገሩ ጊዜ ወደ ቅዱስ መርቆሬዎስ አባት መጡና ሰገዱለት። ያን ጊዜ እግዚአብሔር ከአውሬነት ወደ ሰብአዊነት ለወጣቸው። እንደ በጎችም ደጎች ሆኑ። ወደ ሀገሩም ከእርሱ ጋር አገቡ። ከዚህ በኋላ ቅዱስ መርቆሬዎስን ወለደው። ስሙንም ፒሉፓዴር ብሎ ሰየመው። የአውሬ መልክ ያላቸው ሰዎችም ከነርሱ ዘንድ ብዙ ዘመን ከተቀመጡ በኋላ ክርስቲያኖች ሆኑ። የቅዱስ መርቆሬዎስ አባቶች ድሮ የማያምኑ ነበሩ። ወደ ክርስትና ከተመለሱ በኋላ ግን አባቱን ኖህ እናቱን ታቦት ፒሉፓዴርን መርቆሬዎስ ብለው ሰየሟቸው። የአውሬ መልክ ያላቸው ሰዎችም መልአኩ ተገልጦ እንደተናገራቸው ለአባቱና ለቅዱስ መርቆሬዎስ ታዛዦች ሆኑ። ንጉሡም ዜናቸውን ሰማ። እግዚአብሔር በንጉሡ ፊት ከአውሬነት ፍጥረታቸውን መለሳቸው። ንጉሥ ያቀረበላቸውን አውሬዎች ሁሉ አጠፏቸው። ንጉሡ ይህንን ባየ ጊዜ እነሱን ፈጽሞ ፈራቸው። ንጉሥ የአውሬነት ፍጥረታቸውን ከነርሱ አስወግዶ ወደ ሰው ልጅ ፍጥረት ይመልሳቸው ዘንድ እግዚአብሔርን እንዲለምን የቅዱስ መርቆሬዎስን አባት ለመነው። እርሱም እግዚአብሔርን ለመነ። ክብር ምስጋና ይግባውና አውሬነታቸውን ለውጦ እንደ ሰው ልጅ ፍጥረት ሆኑ። ከዚህ በኋላ የቅዱስ መርቆሬዎስን አባት ወስዶ የሰራዊቱ አለቃና ገዥ አድርጎ ሾመው። እነዚህ የአውሬ መልክ ያላቸው ሰዎች ይታዘዙለታል። ሁሉም የሀገር ሰዎች ግን ይፈሯቸዋል። ከዚህ በኋላ ከሃዲ ንጉሥ ተነሳ። ንጉሡንም ይጣላው ዘንድ ተመኘ። ንጉሥ እነዚህን የአውሬ መልክ ያላቸውን ሰዎች አግባብተው አሳምነው ወደ እርሱ ያመጧቸው ዘንድ ጭፍሮቹን ላከ። ይህ ከሃዲ ንጉሥ የቅዱስ መርቆሬዎስ አባት ያለበትን ሀገር ንጉሥ ለመውጋት ስለፈለገ ለማሳመን ሞከረ። ያን ጊዜ በእነዚህ የአውሬ መልክ ያላቸው ሰዎች ላይ ተቆጣ። አንዱንም ገደለው፣ ሰማዕትም ሆነ። ሌላው ግን ሸሸ። የቅዱስ መርቆሬዎስ አባት ወደ ሀገሩ በተመለሰ ጊዜ ልጁንና እናቱን ፈለጋቸው፣ ነገር ግን አላገኛቸውም። ንጉሥ የቅዱስ መርቆሬዎስ አባት በጦርነት ላይ እንደሆነ በሰማ ጊዜ የቅዱስ መርቆሬዎስን እናት ለማግባት ይወስዳት ዘንድ አሰበ። ከንጉሥ ጭፍሮች አንዱ ስለ እርሷ ንጉሥ ያሰበውን ባወቀ ጊዜ ለቅዱስ መርቆሬዎስ እናት ሄዶ ነገራት። ይህንንም በሰማች ጊዜ በስውር ከሀገር ያወጣት ዘንድ ለመነችው። እርሷም ከልጇ ከቅዱስ መርቆሬዎስ ጋር ወጣች። አባቱ ሚስቱንና ልጁን በፈለጋቸው ጊዜ አላገኛቸውም። በእነርሱ ዘንድ የሆነውንም ማንም አላስረዳውም። ንጉሥ ከእነርሱ ጋር በሚኖሩ የአውሬ መልክ ያላቸው ሰዎች የተነሳ ይጠረጥረዋልና ይፈራው ነበር። በተበሳጨ ጊዜም በሀገሩ ሁሉ ይልካቸዋል።
እነርሱም ያጠፏቸዋል። ንጉሥ ሚስቱን ለማግባት ያሰበውንና የሆነውን ሁሉ እንዳይነግሩ ታዘዘ። ከዚህ በኋላ በንጉሡ ላይ ጠብ ተነሳ። የመርቆሬዎስ አባት በውጊያው ተሰለፈና ከዚያ ተማረከ። ነገር ግን በእግዚአብሔር ፈቃድ የሮሜ ሀገር ንጉሥ ክርስቲያን ስለሆነ የቅዱስ መርቆሬዎስን አባት ክርስቲያን እንደሆነ ባወቀ ጊዜ ራራለት፣ ሊገድለውም አልፈለገም። በመርዶሳውያን ሀገር ሁሉ ገዥ አድርጎ ሾመው። በእግዚአብሔር ፈቃድ ቅዱስ መርቆሬዎስና እናቱ በሮም ሀገር ውስጥ ይኖሩ ነበር። አባቱ ቤተ ክርስቲያን በደረሰ ጊዜ የቅዱስ መርቆሬዎስ እናት አየችው፣ ባሏ እንደሆነም አወቀችው። እርሱና ጭፍሮቹ ከነበሩበት ቦታ አንድ ቀን ከእንግዳ ቤቱ ፊት በወጡ ጊዜ የብፁዕ መርቆሬዎስ እናት ወሰደችው። በባለሥልጣናት ፊት የሚለበስ ያማረ ልብስን አለበሰችው። በገዢው በአባቱ ፈረስ ተጭኖ እንዲሄድም አዘዘችው። በመኮንኑ ፈረስ በተጫነ ጊዜ ወታደሮቹ ይዘው ከመኮንኑ አባት ዘንድ አደረሱት። እርሱም ልጁ እንደሆነ አላወቀም፣ ተቆጣው። የመርቆሬዎስ እናት ወደ እርሱ ወደ ባሏ መጣች። ነገር ግን ሚስቱ መሆኗን አላወቀም። ጌታዬ ሆይ እኛ ስደተኞች ነንና አንተም ስደተኛ እንደሆንክ ባወቀው ጊዜ ያንተ ልጅ ይሆን ዘንድ አሰብኩ አለችው። ተጠራጠረም። ከየት እንደመጣች ጠየቃት። ሚስቱ እንደሆነችም ነገረችው። ያን ጊዜ አወቃት፣ ልጁን መርቆሬዎስንም አወቀው። ያንን የእንግዳ ቤተ ክርስቲያን አደረገው። በውስጧም በአንድነት ተቀመጡ። አባቱና እናቱ በሞቱ ጊዜ ንጉሥ ቅዱስ መርቆሬዎስን ወስዶ በአባቱ ምትክ በመርዶሳውያን ሀገር ላይ ገዥ አድርጎ ሾመው። ቅዱስ መርቆሬዎስ ገዥ ሆኖ በተሾመ ጊዜ የአውሬ መልክ ያላቸው ሰዎች ነበሩ። በውጊያ በጦርነት ጊዜም ከእርሱ ጋር ይሰለፋሉ። ጦርነት በሚያደርጉ ጊዜም እግዚአብሔር እንደ በፊቱ የአውሬ ፍጥረታቸውን ይመልስላቸዋል። ማንም ሊፈታተናቸው አይችልም። ለዚህ ለቅዱስ መርቆሬዎስ ታላቅ ኃይል ብርታት ተሰጠው። ይህ መርቆሬዎስ ከፍ ከፍ አለ፣ ከቤተ መንግሥት ሰዎችም ዘንድ ክብር አገኘ። ያን ጊዜ ጣዖት የሚያመልክ ስሙ ዳኪዎስ የሚባል ንጉሥ በዚያ ዘመን ነገሰ። ከበርበር ጠላቶች ተነሱበት። ሰራዊቱን ሰብስቦ ከእርሱ ጋር ሊዋጋ መጣ። እነርሱ ግን እንደ ባህር አሸዋ ብዙዎች ነበሩ። ንጉሡ ፈራ፣ ደነገጠ። ቅዱስ መርቆሬዎስም ንጉሡን አትፍራ፣ እግዚአብሔር ጠላቶቻችን ያጠፋልናል፣ ከእጃችን ይጥላቸዋል አለው። በጦርነቱ ጊዜ የእግዚአብሔር መልአክ የተሳለ ሰይፍ በእጁ ይዞ በፊቱ አይቷልና እርሱም መርቆሬዎስ ሆይ ስም አትፍራ አለው። ከዚህ በኋላ የሚያበራ ነጭ ልብስ የለበሰ በእጁ የተሳለ ሰይፍ የያዘ ሰው ታየው። ጠላቶችን ባሸነፍክ ጊዜ እግዚአብሔር አምላክህን አስበው በማለት ሰይፉን ሰጠው። ያን ጊዜ ጠላቶቹን አሸንፎ በታላቅ ደስታ ወደ ቤቱ ተመለሰ። ከዚህ በኋላ የሚያበራ ብሩህ የሆነ መልአክ ተገልጦ የእግዚአብሔር አምላክህን ስም ለምን ረሳ? ለምንስ አላሰብከውም? አለው። ጦርነቱ በተፈጸመ ጊዜ ንጉሥ ዳኪዎስ ለአማልክቶቻቸው ከሰራዊቱ ጋር ዕጣንን ለማጠንና ለማሳረግ ፈለገ። መርቆሬዎስ ግን ዘገየ። ከንጉሡ ጋርም ወደ ጣዖቶቹ ቤት ለበዓል አልመጣም። እነሱም ቅዱስ መርቆሬዎስ ከሰራዊት ጋር አልመጣም፣ በአማልክቶች ዕጣን ማሳረግም ጊዜ አልነበረም ብለው ለንጉሥ ዳኪዎስ አስረዱት። ያን ጊዜ ንጉሡ ሰራዊቱን ልኮ መርቆሬዎስን ወደ እርሱ አስመጣው። ከእርሱ ጋር ያለውን ፍቅርም ከልቡ መተው አስገረመው። ለምን የኔን ፍቅር ረሳኸው? ለምን ለአማልክቶቼ ዕጣን ለማሳረግ ከኔ ጋር አልመጣህም? አለው። ያን ጊዜ ቅዱስ መርቆሬዎስ ቅናቱንና ልብሱን በንጉሥ ዳኪዎስ ፊት ወረወረለት። እኔ ጌታ ኢየሱስ ክርስቶስን አልክደውም፣ ለርኩስ ጣዖትም አልሰግድም አለው። ንጉሥ ዳኪዎስ ይህንን በሰማ ጊዜ ፈጽሞ ተቆጣ። በርጥብ ዱላና በጠፍር ጅራፍ እንዲደበድቡት እንዲገርፉት አዘዘ።
ይህንንም በእርሱ ላይ አደረጉ። ያን ጊዜ ንጉሥ የሀገር ሰዎች ስለ እርሱ እንዳይነሱበት ስለፈራ በብረት አሰረው። ቀጰዶቅያ አውራጃ ወደምትገኝ ቂሳርያ ላከው። በዚያ ይፈርዱበት ዘንድና ራሱን በሰይፍ ይቆርጡት ዘንድ አዘዘ። ገድሉንም ፈጸመ። በመንግሥተ ሰማይ የምስክርነት አክሊል ተቀዳጀ። የማያልፍ ሰማያዊ አክሊል ከተቀዳጀ በኋላ ወደ ዘላለም ሕይወት ገባ። በዓለም ዳርቻ ሁሉ ቤተ ክርስቲያን ተሰራለት። እግዚአብሔርም ተአምራትንና ድንቅ ነገርን በውስጡ ገለጠለት። ቅዱስ መርቆሬዎስ ያደረገው ተአምሩን እንናገራለን። ጸሎትና በረከቱ ከኛ ጋር ይሁን አሜን። ከተአምራቶቹ መካከል አንዱ እንዲህ ይነገራል። በቂሳርያ በተሾመ ኤጲስቆጶስ ቅዱስ ባስልዮስ ዘመን ኦልያኖስ በነገሰ ጊዜ ጌታችን ክርስቶስን ካደ። ከቅዱስ ባስልዮስ ተአምራት በአንዷ ውስጥ እንደተጻፈው ከሃዲ ኦልያኖስ በጌታችን በክርስቶስ የሚያምኑትን ከባድ ስቃይ ያደረሰባቸው። በቅዱስ ባስልዮስ ላይም ተቆጣ፣ አሰረውም። በክርስቲያኖች ላይ ከባድ ሥራ ባበዛባቸው ጊዜ ቅዱስ ባስልዮስ ስለ ከሃዲ ኦልያኖስ ወደ እግዚአብሔር ይጸልይ ይለምን ጀመር። ወደ ቅዱስ መርቆሬዎስም ለመነ። እግዚአብሔር ጸሎቱን ሰማና ታላቁን ሰማዕት ቅዱስ መርቆሬዎስን ላከለት። በፈረስ ተጭኖ መጣና ከሃዲ ኦልያኖስን አንገቱን በጦር ወጋው። በፋርስ ምድር በውጊያ በክፉ አሟሟት ሞተ። ቅዱስ ባስልዮስ ይህን ራእይ በቅዱስ መርቆሬዎስ ስዕል ላይ ባየ ጊዜ ፈጽሞ ደስ አለው። የታላቁ ሰማዕት የቅዱስ መርቆሬዎስ አካለ ሥጋ ያለበት ቦታ ተገልጦለት እየጸለየና እያደነቀ ገባ። ያን ጊዜ የቅዱስ መርቆሬዎስ ሰይፍና ጦር ከቅዱስ መርቆሬዎስ ስዕል ስር ያለው ቦታ እስኪሞላ ድረስ ከእነርሱ ብዙ ደም እየፈሰሰ ወደ ቦታው ተመለሱ። ያን ጊዜ ቅዱስ ባስልዮስ ጮኸ፣ የክርስቶስ ሰማዕት ወይ የእውነት ጠላት የሆነውን ኦልያኖስን ገደልከውን? አለ። ቅዱስ መርቆሬዎስም በቅዱስ ባስልዮስ ፊት አዎን ገደልኩት እያለ በስዕሉ ላይ ራሱን ዘንበል አደረገ። ቅዱስ ባስልዮስ የእግዚአብሔርን ክብር ምስጋና የኢየሱስ ክርስቶስ ሰማዕት የሆነውን የቅዱስ መርቆሬዎስን ብዙ ተአምርና ድንቅ ድንቅ ሥራ አደነቀ። ዳግመኛም ሰማዕቱ ቅዱስ መርቆሬዎስ ይህንን ተአምር አደረገ። በምስር ሀገር ከመሳፍንት ልጆች አንድ ያልተጠመቀ ጎልማሳ ነበር። ከክርስቲያን ውጭ የሆኑትን ሕግ መጻሕፍቶቻቸውን ተማረ። ከዕለታት አንድ ቀን ወደ ባህር ዳር ሄደ። በፊት ያልተጠመቀ የነበረ በኋላ የተጠመቀ ወይም ክርስቲያን የሆነ አንድ ሰው አገኘ። ከዚህ በኋላ የንጉሥ ጭፍሮች አዙት። ያቃጥሉት ዘንድ ጉድጓድ አዘጋጅተው በውስጡ እሳት አነደዱ። ሁኔታውን ለማወቅ ብዙ ሰዎች ተሰበሰቡ። የንጉሥ ጭፍሮች የያዙት ይህ ያልተጠመቀ ጎልማሳ ወደዚህ ሰማዕት ቀረበ። አንተ ከሃዲ ሰው ሆይ ወደ ሲኦል ለመግባት ለምን ትሮጣለህ? በኋላ ወደ ገሃነም ትወርዳለህ። አንተ የእግዚአብሔርን ልጅ ታመልካለህና 3 አምላኮችን ታመልካለህና እኔን ስማኝ፣ ክፉ ነገርህና ስድብህን ተዋለው። እሱም መልሶ እኛስ የክርስቲያን ሕዝቦች ነን፣ ከሃዲዎች አይደለንም። አንድ አምላክ እናመልካለን እንጂ። እነርሱም አብ፣ ወልድ፣ መንፈስ ቅዱስ ይባላሉ። ወልድ ከአባቱ ከእግዚአብሔር የተለየ አይደለም፣ እርሱ ቃሉ ነውና። እንደዚሁም መንፈስ ቅዱስ የሃይማኖታችን ምስጢር ነው፣ ድንቅ ነው። ከእናንተም የተሰወረ ነው፣ ልቦናችሁ ሊመረምረው አይችልምና። የአንተ ልብ ጨለማ ነው፣ የሃይማኖት ብርሃን አልበራለትምና እኔ አየዋለሁ። ከትንሽ ጊዜ በኋላ ብርሃን ወደ አንተ ይመጣል፣ የክርስቶስ ብርሃን በልብህ ይበራል። እኔ ስለ ስሙ እንደምጋደል አንተም ትጋደላለህ። እነሆ ስለ እርሱ እንደኔ ስቃይ ትቀበላለህ አለው። ይህ ያልተጠመቀ ሰው ቃሉን በሰማ ጊዜ በእርሱ ላይ ፈጽሞ ተቆጣ። ጫማውን ከእግሩ አውልቆ ፊቱን አፉንና ራሱን መታው፣ ፈጽሞም አሰቃየው። ከሃዲ ሆይ የምትለው ከኔ ዘንድ አይሆንም አለው።
ይህ ደግ ሰው መለሰለት፣ የምነግርህን ፈጽመህ የምታስብበት ጊዜ አላለው። ያን ጊዜ አንገቱን በሰይፍ ቆረጡት፣ ስጋውንም ወደ እሳት ጉድጓድ ጣሉት። የእሳት ነበልባል ከፍ ባለ ጊዜ እንደ ታላቅ አጥር ሆነ። በእሳት ውስጥ 3 ቀንና 3 ሌሊት ተቀመጠ። የንጉሥ ጭፍሮች ቀንና ሌሊት ይጠብቁታል። ከዚህ በኋላ እንደ ወርቅ በእሳት የተፈተነውን ስጋውን አገኙት። እሳት ፈጽሞ አልነካውም። ይህንንም ለንጉሡ ቢነግሩት ስጋውን የሚቀብሩት ዘንድ አዘዘ። ይህ ያልተጠመቀ ጎልማሳ እያዘነ ወደ ቤቱ ሄደ። አልበላም አልጠጣም። አባትና እናቱ ወንድሞቹም ወደ እርሱ ተሰብስበው ምን ደረሰብህ? ለምን አትበላም አትጠጣም አሉት። የጌታችን የክርስቶስ ሰማዕት የነገረውን ነገራቸው። እነርሱም አረጋጉት። ይህንን ነገር ተው፣ የዚህን አሳሳች ነገር ታምናለህን? አሉት። ፈጽሞ አልተረጋጋም። በዚህ ጊዜ ይህ ያልተጠመቀ ጎልማሳ ብዙ ያልተጠመቁ ሰዎች የነርሱ ወደ ሆነው ሐሳዊ ነቢይ መቃብር ለመሄድ ፈለጉ። አባቱንም ከነርሱ ጋር መሄድ እፈልጋለሁ አለው። አባቱም በዚህ ነገር ፈጽሞ ደስ አለው። 100 ዲናርም ሰጠውና አደራ ብሎ ሄደ። ከጓደኛው ጋር ይሄዱ ሳለ ከዕለታት በአንድ ቀን ይህ ጎልማሳ ፊቱ የሚያበራ ሽማግሌ መነኩሴ በፊቱ ቆሞ ተመለከተ። ሽማግሌውም መነኩሴውም ትድን ዘንድ ና ተከተለኝ አለው። እንደዚህም እያለ 2 ጊዜ 3 ጊዜ በሌሊት ታየው። እነርሱም ከቦታው ደርሰው ስራቸውን በጨረሱ ጊዜ ተመለሱ። 7 ቀንም ከተጓዙ በኋላ ከገዳሙ ከበረሃው ደረሱ። እነርሱ በሌሊት እየሄዱ ሳለ እርሱ ግን ስጋዊ ስራ ለመስራት ግመሉ ላይ ወረደ። ጓደኞቹም ከጫካ ውስጥ ትተውት ሄዱ። በጫካ ውስጥ ጠፍቶ ብቻውን በቀረ ጊዜ እያለቀሰ ተቀመጠ። አውሬዎችም እንዳይበሉት ፈራ። ያን ጊዜ በምስር ሀገር ከአባቱ ቤት ቅርብ የሆነውን የሰማዕቱን የቅዱስ መርቆሬዎስን ቤተክርስቲያን አሰበ። በልቡም ሁሉም ሰው ስዕለት ይሳላሉ፣ የለመኑትን ሁሉ ይፈጽምላቸዋል አለ። ያን ጊዜ ይህ ጎልማሳ እያለቀሰ የክርስቶስ ሰማዕት መርቆሬዎስ ሆይ ከነዚህ ከዱር አውሬዎች ካዳንከኝ፣ ያለ ችግርም ካወጣኸኝ እኔ ክርስቲያን ሆናለሁ አለ። እነሆ ጎልማሳው ይህንን በሚናገርበት ጊዜ አርአያው ፈጽሞ ያማረ የክብር ልብስ የለበሰ በወርቅ መታጠቂያ ወገቡን የታጠቀ በፈረስ ላይ ሆኖ ወደ እርሱ መጣና በፊቱ ቆመ። አንተ ከየት ነህ? ከዚህ ገዳም ጫካ ውስጥ ብቻህን እንዴት ጠፋህ? አለው። የጉልበት ሥራ ለመስራት ሄድኩ፣ እነርሱ ግን ትተውኝ ሄዱ አለው። አንተ ከኔ ጋር ና፣ በኋላ የሆነ በዚህ ፈረስ ላይ ተቀመጥ አለው። በፈረሱ ላይ ከእርሱ ጋር ተቀመጠ። ይህም ፈረስ በአየር ላይ በረረ። በምስር ሀገር ከሚገኘው ከሰማዕቱ መርቆሬዎስ ቤተክርስቲያን ውስጥ ፈጥኖ አደረሳቸው። ቤተክርስቲያኑ ተከፈተላቸውና እርሱም ከእርሱ ጋር በፈረሱ ላይ ሆኖ ገባ። ወደ ቤተ መቅደሱ መጋረጃ ደረሰውና ከእርሱ ተሰወረ። ጎልማሳውም እየደነገጠ ቤተ ክርስቲያን ውስጥ ቆመ። በልቡም በእውኑ ይህች ቤተ ክርስቲያን የክርስቲያኖች ናት አለ። መብራቶች ለስዕሉ ሲያበሩ አያቸው። ይህ ሁሉ በእርሱ ዘንድ እንደ ሕልም ሆነበት። ዛሬ በጫካ ውስጥ አልነበርኩምን? እያለ በቤተ ክርስቲያን ውስጥ እስከ ማለዳ ድረስ ቆመ። የቤተ ክርስቲያኑ ገበዝ ከቤተ ክርስቲያኑ ቆሞ አገኘው። እርሱም ሽፍታ መሰለው። ይህ የቤተ ክርስቲያኑ ገበዝ ሊጮህ ፈለገና ዝም ብለህ ወደ እኔ ና ብሎ በእጁ አመለከተው። ገበዙም ወደ እርሱ ቀረበ። ጎልማሳውም ይህች ቦታ ማን ትባላለች አለው። ይህች በምስር ሀገር ያለች የቅዱስ መርቆሬዎስ ቤተ ክርስቲያን ናት አለው። ገበዙ አንተስ ልቡ እንደጠፋ ሰው ትናገራለህ? ወንድሜ ሆይ እነሆ የደረሰብህን ንገረኝ አለው። ያን ጊዜ ልቡ ተመለሰ። እንዴት ልቤ አይጠፋም? እኔ በዚች ሌሊት በእገሌ ገዳም እያለሁ እንዴት ወደዚህ እንደደረስኩ አላውቅም። ይህንን ነገር እግዚአብሔር ያውቃል እንጂ አለው።
ገበዙ የዚችን ገዳም ስም በሰማ ጊዜ አደነቀ። የምትናገረውም አታውቅም፣ በእውነት ልብህ ጠፋ አላልኩምን? የዚህ ገዳም ልክ እስከዚህ ድረስ 22 ቀን ይፈጃል። በእውነት አንተ ሽፍታ ስትሆን ብሩክ የሆነ የመርቆሪዎስ ሰማዕት ኃይል ይዞ ያለ ገመድና ያለ እግር ብረት አሰረ። ይህ ደግ ሰማዕት መርቆሪዎስ የዚህን ዓለም ክብር የተወና የናቀ ነውና፣ ከሃዲዎች ግን በከባድ ስቃይ አሰቃዩት። ሰማዕቱ ስለ ክርስቶስ ሞተ። እግዚአብሔርም በመንግስቱ ተቀበለው። በየቦታው ሁሉ በስሙ ቤተ ክርስቲያን ተሰራለት። በውስጡም እግዚአብሔርን ያመሰግኑታል። በእርሱ የታመኑትን ሁሉ ሰዎች ልመናቸውን ይሰማቸዋል፣ በጸሎቱም ይጠብቃቸዋል፣ ተአምራትንም ያደርጋል አለው። ጎልማሳው መልኩ እንዴት ነው አለው። ገበዙ እርሱስ በአካል አንተን ይመስላል፣ ስዕሉንም አሳየው። ጎልማሳው የሰማዕቱ የቅዱስ መርቆሪዎስን ስዕል ባየ ጊዜ በእውነት ይህ በገዳም ውስጥ የታየኝ በፈረሱ ላይ ጭኖ ከዚህ ያደረሰኝ ቅዱስ ነው። በወገቡ ታጥቆ ያየሁት የወርቅ ቀበቶ እነሆ ይህ ነው አለው። እነሆ ነግርሃለሁ፣ እኔ ያልተጠመቁ ሰው ነኝ። በዚች ሀገር አባቴ መስፍን ገዢ ነበር፣ ስሙም ሪጋ ይባላል። ክርስቲያን ለመሆን ይህ ምልክት ይበቃኛል። እነሆ ወደሆነ ቦታ ደብቀኝ፣ ለማንም ስራዬን አትግለጥ። የእግዚአብሔርን መንገድ ያስተምረኝ ዘንድ ያጸናኝ ዘንድ ወደ ቀናች ሃይማኖትም ይመልሰኝ ዘንድ አንድ ሽማግሌ ካህን አምጣልኝ አለው። ይህ ገበዝ በአንድ ቦታ ውስጥ ብቻውን አስቀመጠው። እንደነገረውም ካህን አመጣለት። የክርስትና ጥምቀትንም አጠመቀው። የቤተ ክርስቲያን መጽሐፍትን እንዲሁም ቅዱስ ወንጌልን አመጣለት። እንደዚህ እየተማረ ተቀመጠ። ከዚህ በኋላ እነዚህ ያልተጠመቁ ሰዎች ከሄዱበት ቦታ በአንድ ወር ውስጥ ደረሱ። ሁሉም ያልተጠመቁ ሰዎች ዘመዶቻቸውን ለመቀበል ወጡ። ይህም መኮንን አባቱ ከጓደኛው ጋር ተገናኘ። ጓደኛውን በጫካ ውስጥ እንደቀረና ትተውት እንደወጡ ነገረውና መራራ ለቅሶን አለቀሰ። አባቱ ይህንን በሰማ ጊዜ ልብሱን ቀደደ። ወንድሞቹና ልጁም እንደነርሱ ልብሳቸውን ቀደው 40 ቀን እያለቀሱ ተቀመጡ። ከዚህ በኋላ አንድ ያልተጠመቀ ሰው ክርስቲያን የሆነውን ይህን ጎልማሳ ከቅዱስ መርቆሪዎስ ቤተ ክርስቲያን ሲወጣ ሲገባ አይቶ ሄደና ለአባቶቹና ለወንድሞቹ ነገራቸው። ልጃችሁ በጫካ ውስጥ ከሞተ የጠላሁት እንደሆነ ቁጠሩት። ቅዱስ መርቆሪዎስ ቤተ ክርስቲያን ውስጥ በዚች ቀን ያየሁት እርሱን ነው። በእውነት እርሱ ልጃችሁ ይመስላል አላቸው። አባቱና እናቱ ወንድሙን በሰሙ ጊዜ ተነስተው ሄዱ። አገኙትና ያዙት። ያ ያደረግከው ምንድነው? የኛ ሃይማኖት ተከታይ በሆነው ገዢ መካከል አዋረድከን አሉት። እኔ ክርስቲያን ነኝ፣ የሕያው እግዚአብሔር ልጅ ሆነው በጌታችን በኢየሱስ ክርስቶስ አምናለሁ አላቸው። ይህንንም በተናገረ ጊዜ ከባድ ስቃይ አሰቃዩት። ወደ ጨለማ ጉድጓድ ጣሉት። 7 ቀንና 7 ሌሊት ያለ መብል ያለ መጠጥ በዚያ ውስጥ ተቀመጠ። የቤታቸውን ጥራጊ ደፉበት። እናቱ ግን ቀንና ሌሊት ስለ እርሱ ታለቅስ ነበር። ከለቅሷ ብዛት የተነሳም ይህን ጎልማሳ ለቀቁትና ወደ አስቄጥስ ገዳም ሄደ። በአባ መቃርስ ገዳም እየተጋደለና አብዝቶ እየጾመ 2 ዓመት ተቀመጠ። ከዚህ በኋላ አንድ መነኩሴ ወደ ምስር ሂድና ሃይማኖትን ግለጥ አለው። ተነስቶም ወደ ምስር ሄደ። አባቱ ይዞ ወደ ገዥ ወደ ንጉሥ ሐከም ወሰደው። ይህ ልጃችን ነው፣ የኛ የሆነውን ሃይማኖት ትቶ ወደ ክርስቲያን ሃይማኖት ተመለስ አሉት። ንጉሡ ጎልማሳውን ስለ አንተ የሚነገረው እውነት ነውን? አለው። ለንጉሡ የሆነውን ሁሉ ነገረው። ቅዱስ መርቆሪዎስ እንደታየው ከእርሱ ጋር በፈረሱ ላይ እንደጫነው ከቦታው በፍጥነት እንዳደረሰው ከምስር ካለው ቤተ ክርስቲያን ውስጥ እንዳስገባው በቤተ ክርስቲያን ውስጥም ስዕሉን በገሃድ እንዳየ ነገረው። በገዳም ውስጥም እርሱ እንደታየው ተረዳ። ከሃዲው ንጉሥ ሐከም ይህን ነገር በሰማ ጊዜ ፈጽሞ አደነቀ፣ እጅግም ፈራ። በሰማዕቱ በቅዱስ መርቆሪዎስ ስም
ቤተ ክርስቲያን እሰራ ዘንድ እንድትፈቅድልኝ እለምንሃለሁ አለው። ንጉሥ ቤተ ክርስቲያን እንዲሰራ አዘዘ። በዚያም በመላእክት አለቃ ቅዱስ ሚካኤል ስም ሰራ። ዳግመኛም በሰማዕቱ በመርቆሪዎስ ስም ሰራ። ብዙ ተአምራትንና ድንቅ ድንቅ ነገሮችም ተደረጉ። ይህ ጎልማሳ በእግዚአብሔር መንፈስ ቅዱስ ስጦታ ስለ ቀናች ሃይማኖት ትርጓሜ 2 መጽሐፍትን ደረሰ። አላውያንና አረማውያንን የማያምኑትን አሸነፋቸው። እግዚአብሔርንም አገለገለና በሰላም አረፈ። የዚህ ጎልማሳ ስም ዮሐንስ ይባላል። ዮሐንስ የተባለውን በተጠመቀ ጊዜ ነው። ይህ ሁሉ በቅዱስ መርቆሪዎስ ሰማዕት ጸሎት ሆነ። የተአምሩ ብዛትና በረከቱ ከኛ ጋር ይሁን አሜን። በጥቁር ፈረስ ላይ የምትቀመጥ በሮም ሀገር የምትኖር መርቆሪዎስ ሆይ ሰላምታ ይገባሃል። የመርገም ልጆች በአንተ ላይ እሳት ባነደዱብህ ጊዜ ከተገረፈው ሰውነትህ እንደ ዝናብ ጎርፍ በፈሰሰው ደም ነበልባሉን አጠፋኸው። የቅዱስ መርቆሪዎስ አምላክ ሆይ ባሪያህን ቤተ ማርያምን በጸሎት አስቡን ያሉን እህት ወንድሞቻችን ይህንን ገድልህን የሚሰሙትን ሁሉንም ለዘላለም ጠብቅ። በጽኑ ሲቃይና በብዙ መከራ ሆኖ ከወለደ በኋላ ከጥፋት ውሃ የዳን መርቆሪዎስ ሴም ሆይ ሰላምታ ላንተ ይገባሃል። በገመድና በጅራፍ ካሰሩ በኋላ ብዙ ሲቃይን በመቀበል በገሞራና በሰዶም ያመለጥክ መርቆሪዎስ ሆይ ሰላምታ ላንተ ይገባሃል። የአምላክ ሰው ይሆን ካንተ መርቆሪዎስ ሆይ ከተትረፈረፈው ረድኤት እጠብቃለሁና ከክፉ ነገርና ከጠብ ጠዋት ማታ ሰውረኝ ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የሰማዕቱ የቅዱስ መርቆሪዎስ መልኩን እናሰማለን። መርቆሪዎስ ሆይ የስም አጠራርህ የኢየሱስ አገልጋይ ማለት ለሆነውና ሐር ለሚመስለው የተዘናፈለ ጠጉር ሰላም ላለው ድንቅ ድንቅ ነገርንና ተአምርን የምታደርግ ሰማዕት ሆይ ዮሐንስን በድህነት መንገድ በበረሃ እንደመራኸው እኔንም ልጅህን ወደ ይቅርታና ወደ እውነት መንገድ ምራኝ። መርቆሪዎስ ሆይ ከመምህርህ ባስልዮስ ፊት ለማመስገን ከግንባርህ ጋር በአንድ ላይ ዘንበል ላለው ራስህ ሰላም ላለው ጥበብንና እውቀትን የተመላ ሰማዕት ሆይ ጠላት ከሚበዛበት ዓለም ሰውረ በፈረስ ወሰደኝ። መርቆሪዎስ ሆይ የዓይኖች መከለያ ያልሆኑት ቅንድቦችና ከእውነት ምንጭ የተገኘ ዜናህን ለሚሰሙ ጆሮ ሰላም ላለው ጥበብንና እውቀትን የተመላ ሰማዕት ሆይ ዮሐንስን በመንገድ ላይ እንዳዳንከው እኔንም በረድኤትህ አድነኝ፣ ጤንነትንም ስጠኝ። መርቆሪዎስ ሆይ ከንጉሥ ዳኪዎስ ፊት የደስታ መዓዛን ለሚያሻትቱ አፍንጫዎችና ጉንጮች እጅ በመንሳት ሰላም እልሃለሁ። ብዙ ሲቃይ የደረሰብህ ሰማዕት ሆይ ስንፍና የበዛበትን ዓለም በመተው የወንጌል ቃልን ለመፈጸም ከምቾት ይልቅ ድካምን መረጥ። መርቆሪዎስ ሆይ የከሃዲው ዳኪዎስን ስንፍናና የጣዖቱን ጥፋት አስቀድሞ ለተናገረ አፍህና ከንፈሮች ሰላም እላለሁ። ሰማዕት ሆይ ከባድ መከራን ባደረሱብህ ጊዜ በመንግሥተ ሰማይ ክብርን ታገኝ ዘንድ ሲቃይ የተቀበልክ እስከ ሞት ድረስ ታገስክ። መርቆሪዎስ ሆይ ከበረዶ ይልቅ ለሚነጹ ጥርሶች ሰላም እላለሁ። እንደ ነጎድጓድ ለሚያጉረመርመው አንደበትም ሰላም እላለሁ። ክፉ መካሪ ወገኖችን ያጠፋቸው ሰማዕት ሆይ መታሰቢያህን ለሚመጣው ትውልድ ይሆን ዘንድ ሰይፍን ከመልአክ እጅ ተቀበልክ። መርቆሪዎስ ሆይ መዓዛው ያማረ እስትንፋስን በውስጡ አዋህዶ እንደ ነጎድጓድ ለሚያጉረመርመው ቃልህ ሰላም እላለሁ። በጥቁር ፈረስ ላይ የምትቀመጥ ሰማዕት ሆይ የሚያስፈራ ጫካና የበደል በረሃ ደፍኖኛልና ስጋና ደም ለባሹን እኔን በፈረስህ ጫነኝ። መርቆሪዎስ ሆይ የሰማዕትነት ሲቃይ ወይንን ለቀመሰ ጉሮሮ ሰላም ላለው በሰይፍ ለተቀላው ለአንገትህም ሰላም ላለው እንደ ሰማዕት አለቃ በተጋድሎ የጸና ሰማዕት ሆይ
ዓለምን ከሚገዛ ጠላት ሰይጣን እጅ ፈጥነህ ታደገኝ፣ ዳግመኛም ነፃ አውጣኝ። መርቆሬዎስ ሆይ ከባድ የሆነ የስቃይ ቀንበርና በሊቶስጥራ የተሰቀለ የክርስቶስ መስቀልን ለመሸከም ወደ ታች ላዘነበሉ ትከሾች ሰላም ላለው። ስቃይንና መከራን የታገስክ ሰማዕት ሆይ ስራዋ በተገለጠ ጊዜ ልትጠፋ የምትችል ነፍሴን ከስቃይና ከሞት ወጥመድ ፈጥነ ሰውራት። መርቆሬዎስ ሆይ ከደረትህ በታች ደም እስኪንጠፈጠፍ ድረስ በስቃይ ጅራፍ ለተገረፈው ጀርባ ሰላም ላለው። ሁሉን የታገስክ ጥበበኛ ሰማዕት ሆይ በሞት ጫካ ወድቄ እንዳልኖር ስንፍና ጠላቴን ለመግደል ሰይፍን ስጠኝ። መርቆሬዎስ ሆይ የረቂቀ ጥበብ መከማቻ ለሆነ ወርች ሰላም ላለው። በፍጹም ፈቃደኝነት ለታሰሩ እጆችም ሰላም ላለው። በእውነተኛ በደም የተጠመቅህ እውነተኛ ሰማዕት አባት ሆይ ከሱ በፊት በፍጹም ሰላም ጸና ዘንድ ስለ እኔ ጸልይልኝ። መርቆሬዎስ ሆይ በኃይሉና በመጠኑ ሙሴን የመሰሉ ትከሻዎችና ክርንህን በምስጋና ሰላም ላለው። በሥላሴ ስም በእምነት የጸና ሰማዕት ሆይ የበደል ቁስል ሰውነቴን ሞልቶታልና በመድኃኒት ፈውሰኝ፣ ክብርንም ስጠኝ። መርቆሬዎስ ሆይ ኩራዚ የምትባል ሀገር ያዋረደችውን የክርስቶስን ደግ ሥራ ለያዙ መዳፍና ክንድህ ሰላም ላለው። እንደ ተከዚ ጥበብን የተመላ ሰማዕት ሆይ ነፍስን አቤቱ የልጅን ነፍስ አረጋጊ በላት፣ ኃጢአቷንም ፈጽመ ደምስሳ አጥፋ። መርቆሬዎስ ሆይ በአስሩ አውታር ከጥፍሮች ጋራ በአንድነት ለሚያመሰግኑ ጣቶች ሰላም ላለው። ሃይማኖትንና ፍቅርን የተጎናጸፍክ ሰማዕት ሆይ ከዚህ ዓለም በምትለይበት ጊዜ በፊቴ በክብር ትኖራለህ በማለት ለልጅህ ቃል ኪዳን ግባልኝ። መርቆሬዎስ ሆይ በግርፋት ብዛት ለተሰቃዩ ወገኖች ሰላም ላለው። የምስጋናና የክብር መከማቻ ለሆነው ከርስም ሰላም ላለው። ስቃይንና ችግርን የምትታገስ ሰማዕት ሆይ አቤቱ ፈቃድ ከሆነ ኀፍረትና ራቁትነት በተሰማይ ጊዜ ልብስ ተሆነ ዘንድ ለምንሃለው። መርቆሬዎስ ሆይ ስለ ኢየሱስ ክርስቶስ ብለህ ስቃይን እስክትቀበል ድረስ ቁርጥ አስበህ ስላሰበ ልብ ሰላም ላለው። ሰማዕት ሆይ ባስልዮስ በጸለየ ጊዜ ስዕልህ የጎደለውን ብርታት በከሃዲ ኦልያኖስ ላይ እንዳሳየ የማዳንህንም ኃይል ተንኮለኛ የሆነ ጠላቴን ደምስስልኝ። መርቆሬዎስ ሆይ ሐሳቡ ሁሉ ደግነት፣ ቸርነት ለሆነው ኩላሊት ሰላም ላለው። ሰማዕትነት በምትቀበልበት ጊዜ የቅናት እሳት ላቃጠለው አንጀት ሰላም ላለው። ጸሎት መጸለይ በጀመርኩ ጊዜ አቤቱ ፈረስ የድህነት ጦርን በመያዝ ጠላቴን ለመውጋት ይሩጥ። መርቆሬዎስ ሆይ ትሕትናንና ደግነትን ለተመላው ውስጣዊ አካል ሰላም ላለው። የአባላትን ቁጥር ማዕከልና ለምትኖረውን ብርትም ሰላም ላለው። መርቆሬዎስ ሆይ ሲዶና ካመፀኛዋ ጋር ከመፋረዱ አስቀድሞ ረዳቷን መታመኛዋም አንተ ነህና። መርቆሬዎስ ሆይ ቅዱስ መስቀልን በመሸከም እንደ ምሰሶ ጸንቶ በጭኖች መካከል ለሚገኘው ወገብህ ሰላም ላለው። ከእንኮይ መዓዛ የበለጠ መዓዛ ያለ ሰማዕት ሆይ አቤቱ የጥፋትና የሞት መንገድ ልጅህን አያድክመኝ እያልኩ በጮኩ ጊዜ ቃሌን ስማ። መርቆሬዎስ ሆይ በሁለት እግሮች ኃይል ስቃይን ከፈጸሙ በኋላ በስቃይ አደባባይ ችሎት ለቆሙ ጉልበቶች ሰላም ላለው። ኃያል ሰማዕት ሆይ አቤቱ የድካምና የኃጢአት ሸክም ከሰውነት ያቅልል፣ ያላንተ በሽታዋን የሚፈውስ የለምና። መርቆሬዎስ ሆይ ለተረከዞች ሁለት የወንጌል ጫማዎች ስትጫማ የዲያብሎስ መርዝ ላላገኘው ተረከዝ ሰላም ላለው። ክቡር እንደመሆንህ መጠን የተሰቃየሁና ሰማዕትነትንም የፈጸምክ መርቆሬዎስ ሰማዕት ሆይ አቤቱ ነፍሴን የጻድቃንን ዋጋ ተስፋ አድርጌ አካሄድሽን
በጥበብ ከጥፋት መንገድ አርቅ ይበላት። መርቆሪዎስ ወይ በመሮጥና በመቀዳደም 10 ጥፍሮች ስቃይን ለመቀበል ለተባበሩ እግር ጣቶች ሰላም ላለው። ስለ ክርስቶስ ፍቅር መከራ የተቀበልክ ሰማዕት ሆይ በፈቃዱ ሄዱ ዘንድ ከአምላካዊ እርሻም የእውነት ፍሬን ይለቅሙ ዘንድ የቤቱን ሰዎች አዝዝ። መርቆሪዎስ ወይ ፈጽሞ ለሚያምረው ቁመናና ደም ግባት ሰላም ላለው። ሲቃይን ሁሉ የተቀበልክ ሰማዕት ሆይ ስዕል ተንኮለኛ ኦልያኖስን በገደለው ጊዜ ሀገሪቱ ከሰራዊቱ ጋር በአንድነት ደነገጠች። መርቆሪዎስ ሆይ ስቃዩን ሁሉ ከፈጸምክ በኋላ በተሳለ ሰይፍ አንገትህን በተቆረጠ ጊዜ ለወጣው ነፍስ ሰላም ላለው። ሰማዕት ሆይ እግረ ልቦናዬ በፊት በቆመ ጊዜ በነጋ በነጋ ጎብኘኝ፣ ሰላምንም ስጠኝ ደግ እናትና አባት አድርጌሃለሁና። መርቆሪዎስ ሆይ ንጹሕና ቅዱስ ስለሆነ በድነ ሥጋህና በግፍ ደም ውሃ ለጸዳው ግንዘት ሰላም ላለው። የአስሌጥና የፋርስ ገዥ ሰማዕት ሆይ አቤቱ በጸሎት ክርስቶስ በእኔ ላይ ይደር፣ ነፍስና ልብ ማደሪያው ናቸውና። መርቆሪዎስ ሆይ የሥጋ መኖሪያ ቦታ ለሆነው መቃብር ሰላም ላለው። መርቆሪዎስ ሆይ በዝሙት እንዳንተ የተጋደለ የለም፣ ደምግባቱ ካማረ ከጊዮርጊስ ሰማዕት በቀር አንተን የሚመስልህ ማን የለም። መርቆሪዎስ ሆይ አንደኛው ተአምርህ መምህር ባስልዮስን ስዕል ባለበት ወደ እግዚአብሔር በጸለየ ጊዜ ከሃዲ ኡልያኖስን ይህ ስዕለኛ በአርበኛ ተመስሎ በከሃዲ ጦር ገደለውና ስልጣኑን ገለጠ፣ ኃይሉን አሳየ። መርቆሪዎስ ሆይ ሁለተኛ ተአምርህ ፈጽሞ ያስደንቃል። እምነት ከሌላቸው ቤተሰብ የተወለደ አንድ ጎልማሳ ነበር። በሚያስፈራው ጫካ ውስጥ ስምህን በጠራ ጊዜ በጥቁር ፈረስ ጫንከው። እንደዚሁ ደካማውን እኔንም ረድኤት ይሸከመኝ። የክርስቶስ የኃይሉ መግለጫ ሰማዕት መርቆሪዎስ ሆይ ሶስተኛ ተአምርህ በወዳጆች አንተን በማሰብ በጸለዩ ጊዜ በፈረስ አምሳል የተደረገው ስለታየው ኡልያኖስ እንደሞተ ሕዝቡም እንደጠፉ አካሉ እስከሚርስ ድረስ ላቡ እንደ ውሃ ጠብ ጠብ በማለት ይናገራል። ክርስቶስ ሆይ የኔን የሰነፉን ፍቅር አስበ ወገኖችን አስቀድመ እንደወደድካቸው ለሚመጣውም ዘመን የስም ባለሟልነት ስጠኝ። ጎልማሳና ደግ ልጅ ከሆነ መርቆሪዎስ ጋራ ነፍሴን ለመታደግ በእጅህ ያዝ። በጥቁር ፈረስ ላይ የምትቀመጥ በሮም ሀገር የምትኖር መርቆሪዎስ ሆይ የተረገሙ ሰዎች ከሰውነታቸው በታች እሳት ባነደዱ ጊዜ ከተገረፈው ጀርባ እንደ ብዙ ዝናብ የፈሰሰው ደም ፍሙን ነበልባሉን አጠፋው። በሮም የምትኖር መርቆሪዎስ ሆይ ቂምና በቀልን ለማያውቀው ልብ ሰላም ላለው። እንደ ሽቱ የምታምር ሰማዕት ሆይ ስጋህን እንደ ሽቱ አበነኑት፣ ተጋድሎህንም ፈጸምክ። መርቆሪዎስ ሆይ በመታመን እጠራለሁ፣ በመማለልም በአንቃዶ ሕሊና እለምንሃለሁ። ከቂም በቀል የራቅህ ደግ ሰማዕት ሆይ ምሕረቱንና ይቅርታውን በእኔ ላይ ያሳይ ዘንድ የሰማዕትነትን ሲቃይ ሁሉ ለፈጣሪ አሳስበው። መርቆሪዎስ ሆይ በክፉዎች ምክር ያልሄደ በዘባቾች ሀገር ያልኖረ ሰው ብፁዕ ነው። ጠላታችን የምታሳድድ ሰማዕት ሆይ ፈረስ መንገድ ላለመኖሩ ጌታዬ ወደ ኋላ እንመለስም በማለት ተነገረ። የቅዱስ መርቆሪዎስ አምላክ ሆይ እኔን ባሪያህን ከመከራ ስጋ ከመከራ ነፍስ ሰውረኝ፣ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች እንኳን ለ2018 ዓመተ ምህረት ጾመ ነነዌ በሰላም አደረሳችሁ። ስለ ጾመ ነነዌም ይህንን እናሰማለን። ጾመ ሰብአ ነነዌ የነነዌ ሰዎች ጾም የ3 ቀን ጾም የጾሙት በነነዌ ይኖሩ የነበሩ ሰዎች ናቸው። ከተማዋም ነነዌ በጤግሮስ ወንዝ ዳርቻ የምትገኝ ስትሆን መስራቿም ናምሩድ ነው። ጥንታዊቷ የነዌ ከተማ ለአሶር መነሻ የሆነች እጅግ ሰፊና ያማረች፣ የቅጥሯ እርዝመትም 12 ኪሎ ሜትር የሚሸፍን ነበር።
በከተማዋ ንጉሡ ሰናክሬም ብዙ ሕንፃዎችን ገንብቶ ነበር። በዚያ ዘመን የነበሩ የነነዌ ሰዎች ኃጢአታቸው በዝቶ እግዚአብሔር ሊያጠፋቸው ሲል ዮናስ የስሙ ትርጓሜ እርግብ የሆነ በዳግማዊ ኢዮርብዓም ዘመነ መንግሥት የነበረ ነቢይና ቸርነትና ምሕረቱ የማያልቅበት እግዚአብሔር መክሮ ዘክሮ እንዲመልሳቸው ንስሐ እንዲገቡ ነቢዩ ዮናስን ወደ ነነዌ ሕዝብ ላከው። ይህ ነቢይ መኖሪያው በገሊላ በጋት ሄፌር ድንበር ከተማ ነበር። አባቱም አማቴ ይባላል። በዚያን ጊዜ ኢዮርብዓም ሶርያውያንን አባሮ የእስራኤላውያንን ድንበር እንዲመልስ ነቢዩ ዮናስ ትንቢት ተናገረ። ነቢዩ ኤልያስ ያስነሳው የሰራፓታዋ መበለት ሕፃን ነቢዩ ዮናስ እንደሆነ ቤተ ክርስቲያን ታሪክ ያስረዳል። መድኃኒታችን ኢየሱስ ክርስቶስም የዮናስን ከአሳ ሆድ መውጣት የራሱ ትንሣኤ ምሳሌ አድርጎ ነግሮናል። እግዚአብሔር አምላክ ሄደህ በነነዌ ላይ ስበክ ባለው ጊዜ ነቢዩ ዮናስ አንተ መሐሪ ነህ፣ ልትጠፉ ነው ብዬ ተናግሬ ብትምራቸው ሐሰተኛ ነቢይ ይባላለሁ ብሎ ላለመታዘዝ እስራኤልን ለቆ በመርከብ ወደ ተርሴስ ሸሸ። እግዚአብሔርም ታላቅ ነፋስን አስነስቶ መርከቧ በማዕበል እንድትመታ አደረገ። ከዮናስ ጋር በመርከቧ ተሳፍረው የነበሩ ነጋዴያንም ያላቸውን ሀብት ወደ ባህሩ መጣል ሲጀምሩ ነቢዩ ዮናስ ጥፋቱን ተገንዝቦ ማዕበሉ በእኔ ምክንያት የመጣ ስለሆነ ንብረታችሁን ሳይሆን እኔ ተማጽኛችኋለሁ፣ እነርሱም ስለዚህ ሰው ነፍስ እንዳናጠፋ ንጹሕንም ደንበኛ ላይ እንዳይደረግብን አይሆንም አሉ። ወደ ባህሩ ለመጣል ዕጣ በተጣጣሉ ጊዜም ዕጣ በዮናስ ላይ ስለወጣ ነጋዴያኑ ዮናስን ወደ ባህር ጣሉት። ወዲያውኑ ከእግዚአብሔር ዘንድ የታዘዘ ታላቅ አሳ አንበሪ ዮናስን በአፉ ተቀብሎ 3 ቀንና 3 ሌሊት አሳድሮ ወደ ነነዌ ያደረሰው። እግዚአብሔር የቅል ተክልን ምሳሌ በማድረግ ቅጠሉ በመድረቁ ዮናስ ባዘነ ጊዜ አንተ ላልደከምክበትና በአንድ ቀን በቅሎ ላደገ ቅል ስታዝን እንሆ በታላቂቱ ነነዌ ከተማ ያሉ ከ124,000 በላይ ሕዝብና እንስሳቱ የእጄ ፍጥረቶች ስለሆኑ ያሳዝኑኛል በማለት ነቢዩ ዮናስም ውሸታም ላለመባል መኮብለሉ ስህተት መሆኑን አስረድቶታል። ዮናስም ነነዌ መሬት ላይ መድረሱን ባወቀ ጊዜ ከእግዚአብሔር መሸሻ ለመቻሉን ተረዳ። የነነዌ ሰዎችም ንስሐ ግቡ እያለ መስበክ ጀመረ። የነነዌ ሰዎችም ንስሐ በገቡ ጊዜ እግዚአብሔር ይቅር ብሎ ከጥፋት አድኗቸዋል። ሐሰት እንዳይባልም እሳቱ እንደ ደመና ሆኖ ከላይ ታይቷል። የታላላቁ ዛፍ ቅጠል እንደሚጠወልግ ድረስ አድርቆ ለሕዝቡ አሳይቷቸዋል። ንስሐቸውን በከንቱ እንዳልቀረ አስረድቷቸዋል። ጾመ ነነዌ የ3 ቀን ሱባኤ ነው። በ3 ቀናት ጾምና ጸሎት ንስሐ የገቡ የነነዌ ሰዎች ከጥፋት እንደዳኑ ሁሉ በብሉይ ኪዳን አስቴር 3 ቀን ጾማ ጸለያ በእስራኤል ላይ የመጣውን መቅሰፍት እንዲመለስ አድርጋለች። እመቤታችን ቅድስት ድንግል ማርያምም ከበዓል ስትመለስ ሕፃኑ ልጇ ኢየሱስ ክርስቶስ መንገድ ላይ ጠፍቷት ከ3 ቀን ፍለጋ በኋላ በቤተ መቅደስ አግኝተዋለች። ጌታችን መድኃኒታችን ኢየሱስ ክርስቶስም ለሄሮድስ በሰጠው ምላሽ መልስ 3 ቀን የሱባኤ ፍጻሜ መሆኑን ገልጿል። ጾመ ነነዌ የእግዚአብሔርን ቸርነትና መሐሪነት የምናስታውስበት ጾም ነው። ይኸውም እኛ ፍጡራን በበደልን ጊዜ ፈጽሞ ከማጥፋት ይልቅ ምክንያት ፈልጎ እንድንድን ያደርገናል። ዮናስ ለስብከት ፈቃደኛ ባይሆን እንኳን እግዚአብሔር በተለየ ጥበቡ እንዲሄድ አድርጎታል። በእርግጥ እግዚአብሔር ሌላ የሚልከው ነቢይ አጥቶ አይደለም፣ እርሱንም ጭምር ሊያስተምረው ስለፈለገ እንጂ። የነነዌ ሰዎች የተነሳያን ምሳሌ። ይህም ማለት ሰው ጥፋቱን አምኖ ንስሐ ከገባ እግዚአብሔር ይቅር ማለቱን አይተውም። ለዚህም ነው ዮናስን አንተ ላልደከምክበትና በአንድ ቀን በቅሎ ላደገ ቅል ስታዝን እንሆ በታላቂቱ ነነዌ ከተማ ያሉ ከ124,000 በላይ ሕዝብና እንስሳቱ የእጄ ፍጥረቶች ስለሆኑ ያሳዝኑኛል ያለው። ቀደምት የቤተ ክርስቲያን አባቶች ይህንንና
ሌሎች አጽዋማት እንድንጾም ይወሰኑልን ያለ ምክንያት አይደለም። ሕጉ የተዘጋጀልን እንደ ነነዌ ሰዎች ጾመን ጸልየን ከኃጢአታችን እንነጻ ዘንድ ነው። ዛሬ ዓለማችን በኃጢአት ማዕበል እየተናወጠች ባለችበት ወቅት እኛም እንደ ነነዌ ሰዎች ከበደላችን ብንመለስና ንስሐ ብንገባ ቸሩ ፈጣሪያችን እግዚአብሔር ይቅርታና ምሕረት የባህሪ ገንዘቡ ስለሆነ ወደ እኔ ተመለሱን የሚቅር ይላችኋለሁ ይለናል። ስለሆነም በነቢዩ ዮናስ ላይ የተደረጉ ተአምራትንና ካለመታዘዝ የሚመጣ ቅጣት ቀላል አለመሆኑን በማስተዋል ለነነዌ ሰዎች የወረደውን ምሕረት በመገንዘብ ለእግዚአብሔርም ሆነ ለሃይማኖት አባቶችና ለወላጆቻችን መታዘዝ፣ ስንጾምም እግዚአብሔር አምላካችን መዓቱን በምሕረት ቁጣውን በትዕግስት መልሶ በኃጢአት ለጠፋው ዓለም ይቅርታን ይልካል። በመጾማችን ራሳችን ከመዓትና ከመቅሰፍት ከመዳናችን ባሻገር በእኛ በደል ምክንያት ሀገራችን እጽዋቱንና እንስሳቱን ሳይቀር ከድርቅና ከቸነፈር ይተርፋሉና። ጥር 25 የዕለቱ ስንክሳር። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 25 በዚች ቀን በገድል የተጸመደ የከበረ ጴጥሮስ አረፈ። ይህም ቅዱስ አስቀድሞ ቀራጭ ነበር። እርሱም ልቡ የደነደነ ርኅራኄ የሌለው ነበር። በዚህም ክፉ ስም ጨካኝ፣ ርኅራኄ የሌለው ብለው ጠርተውታል። ከዚህ በኋላ የኃጢአተኛዋን ሞት የማይሻ ጌታችን ኢየሱስ ክርስቶስ ምጽአት የሚለምነውን ድሃ ላከለትና ለመነው። በዚያን ጊዜ አገልጋዩ እንጀራ ተሸክሞ ደረሰ። አገልጋዩ ከተሸከመው ከራሱ ላይ አንድ እንጀራ ለዚያ ድሃ ጣለለት። ይህንን የሚያደረገ ስለ ርኅራኄው አይደለም፣ ካጠገቡ እንዲሄድለትና ከቶ ወደ እርሱ እንዳይመለስ ነው። ምስኪኑም ተቀብሎ ወደ ማደሪያው ሄደ። በዛች ሌሊት ተኝቶ ሳለ በሕልሙ እንዲህ አየ። ብዙዎች ሊተሳሰቡት ይሻሉ፣ በልጆቻቸው ሚዛኖች ተይዘዋል። ብዙዎች መልካቸው እጅግ የከፋ ጠቋቁሮች፣ ኃጢአት ሁሉ ከእርሳቸው ጋር አለ፣ በግራም በኩል ነው። ሚዛን ውስጥ አኖሩት። ደግሞ ልብሶቻቸው ነጫጭ ሆኑ። ከብርሃናውያን መላእክት መልካቸው ያማረ ብዙዎች ነበሩ። እነርሱም ቆመው ከማዕዘን ምንም ያገኘው ነገር የለም። በዚያን ጊዜ ከእርሳቸው አንዱ መልአከ ጴጥሮስ ለድሃው የሰጣትን ያችን እንጀራ አምጥቶ ከዚች እንጀራ በቀር ሌላ ከበጎ ሥራ ምንም አላገኘሁም አለ። ባልንጀሮቹ መላእክትም በእነዚህ ሁሉ ኃጢአቶች አንጻር ምን ትጠቅማለች ብለው መለሱ። በዚያን ጊዜ እየፈራና እየደነገጠ ከእንቅልፍ ነቅቶ ከተኛበት ተነሳ። ከዚያችም ዕለት ወዲህ ስለቀደመች ክፉ ስራው ተጸጸተ፣ እጅግ ፈራ። ቤቱንም ጥሪቱንም ሁሉ ሽጦ ለድሆች ለምስኪኖች ሰጠ። ከብዙዎች በጎ ስራዎች ይህንን ስለ ስራ እንዲያመሰግኑና እንዲያደንቁ ባወቀ ጊዜ ከዚያ በመሸት ወደ አስቄጥስ ገዳም ገብቶ ከአባ መቃርስ በዚያ መነኮስ ፍጹም በሆነ ተጋድሎም ተጠምዶ እግዚአብሔርን ያገለግለው የእረፍቱንም ጊዜ አውቆ የከበሩ አረጋውያንን ጠርቶ ተሳለማቸው። በዚያን ጊዜ አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጸሎት ይማረን ለዘላለሙ አሜን።